የትም ይመቸኛል ካንቺ ጋር የትም ይመቸኛል ባይሆን ስፍራው ላይል ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል። በነገራችን ላይ አዳራሹ የትኛውንም ያህል ቢሰፋና ሰው ጥቅጥቅ ቢል የምትታየው ኪያ ብቻ ትመስለኛለች። እንዲሁ ሳስበው እንዲሁ አሬንም ይደገረ በስታዛ ምን ፈልገህ ነው ንገረኝ። ነው ልጅ እንዲኖር እንፈልጋለሁ እኮ በሰዓቱ እና በእነሱ ነገር ነው መጠየቅሽ ምናምን ነገር በቃ መውለድ አለብን ኪያ። ውልድ አልኩህ እኮ ሰውዬ ምን ሆነ? ቢያንስ እነዚህ ጠላቶቻችን ቢያንስ ከዙሪያችን ያሉ ሰዎች ምናምን ነገራችንን ለመጉራት ይሞክራሉ። አይጎዱም። ለምን ብለው ያኔ አሁን አንቺን ለመውሰድ ምናምን ነገር ሴተላጤነሽ ብለው ስላሰቡ ምናምን ነገር ነው። አንቺና አንቺ ስኬታማ መሆን የምፈልገው ኪያ ለአንቺ ነው። ነገሮች እንዲስተካከሉልኝ ቦታ እንዲይዙልኝ የምፈልገው ካንቺ ጋር ነው የምኖረው። አሁን ከዚህ ቤት እንውጣ ምናምን ነገር ብያታለሁ። ኪያ እያሰብኩበት ነው ምናምን ነገር ብላለች። ያው እሷ ከተስማማች ከዚህ ቤት ይዣት እወጣለሁ ምናምን። እስከዛ ጊዜ ግን ፋታ የሚሰጡንም አይመስለኝም። ቤተሰቦች ኪዩቲ ያው ይቅርታዬን ተቀበላ ምናምን ነገር በጣም ደስ ብሎኛል። ቢሃፒ በጣም አሪፍ ሙድ ላይ ነው ያለሁት። ወደ ቤት እንሂድ እያልኳት አልተስማማችም ነበር። ተሸክሜ ይዣት እየሄድኩ ምናምን ነገር ቶይሌት መሄድ እፈልጋለሁ አውርደኝ ምናምን ነገር ብላ ወደ ቶይሌት ምናምን ነገር ገባች። ግን እዚህ ቁጭ ብዬ ምን አይነት ሐሳብ እንደመጣልኝ ታውቃላችሁ? ኪያና እኔን ሰዎች ለመለያየት ምናምን ነገር የቻሉትን ያህል ሁሉ ርቀት እየሄዱ ነው አይደል? አንዱ ደካማ ጎናችን ደግሞ ብለው የሚያስቡት እነሱ የሚመጡት ከእንትና ጋር ድራታለሁ፣ ከእንትና ጋር አጋባታለሁ፣ ከእንትና ጋር እንትልላታለሁ፣ ከእንትና ጋር እንትልላታለሁ እያሉ ነው ምናምን ነገር የሚያወሩትና ምን መሰላችሁ? እኔና እሷ ከቀለበት ያለፈ ሰርግ ያስፈልገናል። ሰርጉን ሲያዩ ምናልባት ሊረጋጉ ይችላሉ ምናምን ነገር ብለን ብዬ አስባለሁ። አሁን ላይ ቀለበት ላይ ነው ያለነው ምናምን ነገር ቀለበት አድርጌላታለሁ ምናምን ነገር። የዛ ቀን ለኔ በጣም በህይወቴ በጣም ልዩ ቀን ነበር። በቃ አሮ ነው ምን እንደምላችሁ አላውቅም። ለኔ ከቃል በላይ ነው ያንን ቀለበት ያደረኩበትን ቀን ምናምን ነገር። በጣም አዝና በጣም ተሰብራ በነበረችበት ሰዓት ምናምን ነገር መናፈሻ ይዛት ሂጂ እዛም ደግሞ ደስ ብሏት ፍቅሬን የተቀበለችበት ቀን ነውና እንደ እኔና እሷ አብረን ሆነን እንደዛ ቀን ተወዳጁ ቀን ለኔ ለኔ በጣም ሰርፕራይዝ የሆነ የሚገርም ቀን ነውና አሁን ምን ልላችሁ ፈልጌ መሰላችሁ የተለያየ ሰው ወደ ህይወታችን እየመጣ ምናምን ነገር በጣም ደስ የማይሉ ነገሮች እያደረጉ ነው ወይ በኔ በኩል የሆነች ልጅ ሳፈቅረው ነው የኖርኩት ምናምን ብላ ትመጣለች ወይ ደግሞ በኪያ በኩል እጅግ ወዳታለሁ ምናምን ነገር ብሎ የሆነ ሰው ይመጣና ህይወታችንን ይረብሸዋል ወይ ደግሞ አክስቷ ወይም ደግሞ አሁን ደግሞ ያው እስከ ዛሬ ምናምን ነገር የት እንደሆንኩ እንኳን ማታውቀው ምናምን ነገር መሪያም አሁን ደግሞ እሷ አረም ተጨምራበት ምናምን ነገሮቹ ብቻው ብልሽሽት ምናምን ነገር አሁን ቤት ስንሄድ ራሱ ምን አዘጋጅተው እንደሚጠብቁን አናውቅም። አክስትየውም አጎትየውም ማናት እህቴም ብትሆን ማለት ነውና ኪዩ ያው እንዴት እህትን ከዚህ ቤት እናስወጣለን እኔም ደግሞ እንዴት አክስትሽን ከዚህ ቤት እናስወጣለን በሚል ሼም ወይም ደግሞ በሚል ሃያ ቤት ውስጥ ሆነው እነሱ እየበጠበጡን ብዙ ነገሮችን እያበለሻሹ ምናምን ነገር ነው ያሉት። ካልሆነ ከዚህ ቤት እንውጣ ምናምን ነገር ብያታለሁ። ኪያ እያሰብኩበት ነው ምናምን ነገር ብላለች። ያው እሷ ከተስማማች ከዚህ ቤት ይዣት እወጣለሁ ምናምን። እስከዛ ጊዜ ግን ፋታ የሚሰጡንም አይመስለኝምና የሆነ ሐሳብ መጣልኝና ነይ በዚህ በኩል ጫማ ይተበጣሽ ታውጥሽ የምርሽ ነው ተሸክመሽ ስሮጡ አንተ ነህ ጫማዬን የበጠስኩ የምር እሺ ትገዛታለህ ፀጉር ቤት መሄድ አለብኝ ኧረ ዛሬ አዎ ፀጉርሽ ተበላሽቷል እና የቆንጆ ምን መሰላችሁ ዛሬ እንደውም ስልክ የለም በቃ ስልክ የለም ምን ፈልጋ ነው እና በነገራችን ላይ ምን ሐሳብ መጣልኝ መሰላችሁ ከኪዬ ጋር ምናምን ነገር ተኮራርፈን ቤት ነበር የነበረችው ምናምን ነገር ማታ አስቀያሚ ምሽት ነው ያሳለፍኩት ነገር ያያችኋለሁ አይደል በጣም የሆነ ረጅም የማያልቅ ምሽት ምናምን ነገር አለ እያንዳንዱ አንዳንድ ደቂቃ ውስጥ የሆነ 2 አመት ያለ ነው የመሰለኝ ርዝመቱ ምናምን ነገርና ያም ደግሞ ካለኪዩ መኖር አለመቻሌ ምናምን ነገር ነው ወይም ደግሞ እሷ የሌለችበትን ህይወት ማሰብ እንደማልችልላ ነው እንዳስብ ያደረገኝ ለዛ ነው በጧት መጥቼ ምናምን አበባ ይዤላት ምናምን ያው ትናንትም አበባዬን አልቀበልም ምናምን ነገር ብላ እሱን በታተነ ጧት አመጣው እንዳለ ተሸከመው በነገራችን ላይ ከጣልኩት በኋላ አንስተው ይዞ ሄዳለች ምናምን ነገር ይጃለው እና አንተ ስለመጣው ነው መሰል
ምንድነው ድጋሜ ካሜራ እና አሁን ደግሞ ምን እያሰብኩ ነው መሰላችሁ? ያው እሷም ከናንተ ኩል ነው የምትሰማው። ኪያ ቆይ ለምንድን ነው እኔና አንቺ ጠላት እንደዚህ የበዛብን ብለሽ ታስቢያለሽ? ቁጭ ብለን ስለ ጠላቶቻችን ልንመራመር ነው። አይ የምሬን ነው። ለምንድን ነው ብለሽ ታስቢያለሽ? ስለሚቀኑብን ነው። አንተን የመሰለ ሸበላ ሰው ይቀብስ አረግባችሁ ደማችሁ ይፈላል። ደሞ ጀመረሽ ለጥታ። ለማንኛውም ግን የሚመስለኝ አንቺ በጣም ተወዳጅ ሰው ነሽ። እንትንሽ አላ ሰዎች ጋር ምናምን ነገር ያለሽ ኮሙኒኬሽን ይመስለኛል ጥሩ ባህሪ ስላለሽ፣ በዛ ላይ ደግሞ አይንሽም ደግሞ እንደዚህ ስለምለም ሲል ብዙ ልቦችን ታዳክሚያለሽ። አሁን እኔ ችግር የሆነብኝ ነገር እሱ ነው። ካሁን በኋላ መነጽርም ታረጋለሽ፣ ስትስቂም አትታይም፣ ማክስ ታረጋለሽ፣ ፊትሽንም ደግሞ ጥቁር ነገር ትቀበያለሽ ምናምን። ጥቁር እኮ ነው የምለው ጥቁር መቀባው አሉ። በነገራችን ላይ ቴዲ አፍሮ ሳሙኝ የሚል ከንፈር የሚላል ዘፈን አለው ነገር አለ። ያው በነገራችን ላይ ከተጠጋቿት ወይ እንድታቅፋችሁ ታስገድዳችኋለች፣ ምንም ሳትናገር ቅፉኝ ሳትል ማለት ነው። ወይ እንድትስማት ታስገድዳችኋለች። ለምሳሌ እንደዚህ እና እኔ እኮ ማለት ተዛሪላችሁ ስሙኝ ማለት ነው። ብር 10 ብር 10 ብር በእያንዳንድ መሳም ቢኖር አንድ መሳም 10 ብር በ10 ብር ጉራጌነት ይሆናል። በ10 ብር ቶፋ ብሎኛል። ይያ አስከፊ ገንዘብ አለኝ። አያፈር ነበር ሞኖ እስካሁን ድረስ እና ምን መሰላችሁ ያሰብኩት ቀደም ምናምን ነገር ኪዬ በጣም ተወጇለሽ፣ ደስ ይልሻል ብዬ አስባለሁ ሐሳቡ። ምክንያቱም የሆነ ሰፋ ያለ ነው። ቀደም እንዳልኩሽም ደካማ ጎናችን ምን እንደሆነ ታውቂያለሽ። እኔ ላንቺ መሳሳው ከነፋሚሊሽ፣ አንቺ ለኔ ከነፋሚሊ የምትሳስሽው ነገር ነው በመሃል ክፍተት እንዲገባብን ምናምን ነገር እያደረገን ያለው። እኔም በኔ በኩል ያለውን ቤተሰብ ምናምን ነገር አንቺም ባንቺ ቤተሰብ ያለውን ነገር አስተካኪ የሚባል ነገር የለም። እኔም ያንቺ ቤተሰቦች ላይ ጠንከር ማለት ግዴታዬ ነው። አንቺም የኔ ቤተሰቦች ላይ ጠንከር ማለት ሽግድ ነው ከዚህ በኋላ ብዬ አስባለሁ። ካለበለዚያ ደግሞ ቤቱን እንደዛው ትተንላቸው እኔና አንቺ ራቅ ያለ ቦታ ሄደን እንኖራለን። እንደዛ ነው የሚሆነው። የምሬን ነው የምልሽ። ለትንሽ ጊዜ ባይዘ ቫኬሽን ብንመጣ በጣም ደስ ይለኛል። እኔም ደስ ይለኛል። የምርኪ እኔም ራቅ ያለ ቦታ ሄደን ምናምን ሰላም ብንሆን ደስ ይለኛል። የምሬን ነው። እና ከዚህ በፊት ምን ታስባላችሁ? የት እንምጣ? መቼም ከሀገር አንወጣም። ባሁኑ እዚህ ሀገር ውስጥ የት ነው የምትፈልጉት እናንተ? እዚህ ቦታ ሪኮመንድ አድርጉንና እንሄዳለን። የትም ይመቸኛል ካንቺ ጋር የትም ይመቸኛል። ባይሆን ስፍራው ላይን ባያምር ካለሽ ይደምቃል ከፍ ያለ ቦታ አንቺ ከሌለሽ አንሶ ዝቅ ይላል ሳትኖሪ ቀርተሽ ደስታም ደስ አይለው ደርሶ ይከፋል። አንቺ ግን ካለሽ መጨነቅ እንኳን ጨንቆት ይሞታል። አሻሽ ቦታ ላይ ብትወስጂ የትም ኖረሽ ደስታ እንጂ ከፍቶኝ አያውቅም። የትም ይመቸኛል የትም ይመቸኛል። ቀለበቱ ላይም ሊተውን አልቻሉ ምናምን ቢያንስ ቀለበት እንኳን አድርገዋል ምናምን ብለው ስለዚህ ሰርግ ማረግ አለብን ብዬ አስቤያለሁ። ገና እኮ ቆይ ለነገስ ዘምበይ ቆይ ሐሳቤን አስጨርሽ። እኛ ሰርግ መሆን ያለበት አናርብ ሰርጉንም ልክ በሰዓቱ ማረግ እንችላለን። ኦኬ ተረዳኸኝ። ውጥ አድርገን ነው አዳራሽ አይበቃም። እንደዚህ ትልቅ የመናፈሻ ነገር ሆኖ ፋሚሊዎቻችን መተው እዚህ ላይ በቃ ሶሻል ሚዲያ ላይ የሚያውቁ ፋሚሊዎች መተው። በነገራችን ላይ አዳራሹ የትኛውንም ያህል ቢሰፋና ሰው ጥቅጥቅ ቢል የምትታየው ኪያ ብቻ ትመስለኛለች። እንዲሁ ሳስበው እንዲሁ አሬንም ይደገረ በስታዛ ምን ፈልገህ ነው ንገረኝ። እና ምን አስበህ መሰለሽ ኪያ ቡቡር ለምንድን ነው ከንፈር ያለው? ቡራ ምንጭ እኮ ነው። ምን አትመልክቶ ነው እና ምን ልልሽ መሰለሽ ኪያ ቁም ነገር ነው ማውራሽ በዚህ ጉዳይ ላይ ሲሪየስሊ ኪያ እኔና አንቺ ቀለበት አድርገናል አይደል? ግን ስቲል ጠላት አለና ስቲል አንቺን የሚከጅል የሚመኝ ምናምን ነገር አለ አይደል? ሰርጋችን ደግሞ ፈጣሪ ካለ ነገ ከነገ ወዲያ የዛሬም ዓመት የዛሬም ወር የዛሬም ሳምንት ይሁን ከሁለት ዓመት ውስጥ ይሆናል። እሺ ብቻ ይሁን ብቻ ፈጣሪ ባለ ጊዜ ይሁን ነው። እስከዛ ግን አሁን ቀለበት አድርገናል አይደል? ስለዚህ መውለድ አለብን። ወለድ የምር ኪዬ ወለድ መጣ ባሽ እንዲጧ እንዳላረግሽ የምሬ ነው። ነይ ወደዚህ
እቺን ቀን እናፍቃታለሁ። ኧረ እባክህ እኔ የምሰቃይበትን አንተ ቀበቶ የምትፈታበት እኔ ልሙት ነው ልጅኪዬ፣ የምሬን ነው ቁም ነገር። እኔ እና አንቺ ልጅ ቢኖረን ምናምን ነገር እነዚህ ሰዎች ምናምን የሚተውን አይመስልሽም? ከወለድሽ በኋላ ስላንቺ የሚወጣላቸው በቃኝ የሚሉ አይመስልሽም? ለምን በቃ ከወለድሽ በኋላ ያረጋግጡም እርግጠኛ ይሁን መውለድን መፍትሄ እያደረኩ እንደ ወይስ ያቀለልክ ነው? የምሬን ነው ኪዬ፣ ይሙት ልጅ ፈልጋለሁ ካንቺ አሁን ልጅ እንዲኖር እንፈልጋለሁ እኮ በሰዓቱ እና በእነሱ ነገር ነው የምጠይቅሽ ምናምን ነገር በቃ መውለድ አለብን ኪያ። ውልድ አልኩ እኮ ሰውዬ ምን ሆነሃል? የምርህን ነው እንደዚህ የምታወራው? ይገርምኝ ምንድን ነው ቀልድና ምርህ እኮ ይለያል። አንተ አንድ ቀን እንጋባ አልከኝ፣ ከመጋባታችን በፊት ነው የምንወልደው ነው አኗር ወሬና ታቆፍጂ። ሲሪየስሊ ነው እያወራሁሽ ያለሁት። ስትኮሳተር በጣም ነው ፈራ። እሺ ልጅ እንዲኖር እንፈልጋለሁ። እንደምን እንፈልጋለን እንዴ? ፈጣሪ መቼም እንትን አይደለም። የአክስቴን እርግማን ሰምቶ መቼም ማን ያረጋልን? ሎሊትዬ እግዚአብሔር ይስጣት። በወለድሽ በመጀመሪያ ዓመት ነው ባገባሽ በመጀመሪያ ዓመት ነው የምትወልጂው ብላኛለች። ብዙ ሞቲቬት የሚያደርገኝ ሰው አለ። የአክስቴ እርግማን አለ እና ኪያ የምሬን ነው የምልሽ። በቃ በዚህ ዓመት ልጅ እንዲኖር እንፈልጋለሁ። ኢየሱስ አዎ በዚህ ዓመት በቃ 4 ወር ነው የቀረው። በ4 ወር ውስጥ ተረግዞ ይወለዳል እንዴ? ወገንታ አይደለም እያልኩሻለሁ። ጅገባሻል ልጅ የፈለኩት መቼ በቃ ምናልባት ምናምን ነገር ችግር ምናምን ነገር ካሜራ ብታን ነው በቃ የፈለገ ነገር ቢሆን በቃ ከዚህ በኋላ ምናምን ነገር ኪያ እርጉዝ እንድትሆን ይፈልጋለሁ። ልጅ እንዲኖር ይፈልጋለሁ። ፍላጎት ከሆነ ሙሉ ነገር ግን ለምን አይሆንም? ምንድነው ችግሩ? ኪያ አንቺ ልጅ ለማሳደግ ታንሻለሽ እንዴ? ገና ነኝ እኔ ልጅ ለማሳደግ እኔ ገና ነኝ በጣም። ምን ሆንሽ? አንተም በጣም ገና ነህ። ምን ሆንሽ እንዴ? እድሜ አለ። ሲቀጥል ደግሞ ገና ልጆች ነን። እኔ እና አንቺ ተጋብተናል። አልተጋባንም፣ ቀለበትን ያሰርነው። ይቀለድኩ አይደለም የልጅ ነገር አታርጊ። ሲሪየስሊ ነው ማውራሽ ኪያ፣ የምር ሲሪየስሊ ነኝ። ኦኬ የምሬ ነው ቁም ነገር። በቃ ለምንድን ነው ማንወልደው? ምንድን ነው ችግራችን? ገና ነው። ምንድን ነው ገና? ለምኑ ነው ገና? እቅድ አለን። ምን አለ ከዚህ በኋላ? እቅድ አለን። ቀለበት አለን አይደል? እኔና አንቺ ቀለበት ቢኖር አድርገናል። በቃ እንዴ ከዚህ በኋላ ምን እንዲፈጠር ነው? ምን እንዲመጣ ነው? ምን እንዲመጣ? ቢያንስ እነዚህ ጠላቶቻችን ቢያንስ ከዙሪያችን ያሉ ሰዎች ምናምን ለመጉዳት ይሞክራሉ። አይጎዱም። ለምን ብለው ያኔ አሁን አንቺን ለመውሰድ ምናምን ነገር ሴተላጤ ነሽ ብለው ስላሰቡ ምናምን ነገር ነው እንደዚህ እያደረጉ ያሉት። ሁሉም ነገር በጊዜው ይሆናል። በጊዜው ይሆናል። አሁን ከወለድኩኝ እኔ መማር አልችልም። ለምን አትማሪም እንዴ? ልጅ ነው መማር ወይስ እርጉዞኝ? እኮ ጁራሲክ ፔሪድ ወይም ደግሞ ስቶን ኤጅ ላይ አይደለም፣ የድንጋይ ዘመን ላይ አይደለም ያለ ነው። ሰው ዛሬ ወልዶ ነገ ስራ የሚገባበት ዘመን ላይ ያለ ነው። እኔ ደግሞ እንደዛ እንደሆነ አልፈልግም። ያን እንኳን እኔ ልጆቼ ነው ያለች። እንዴት እንፈልግ እኔ ሷንድ ደግሞ አንዴ አይደል አንዴ እንገባለን፣ አንድ ወልዳለሁ፣ እዛው ላይ አናቱ ላይ ደግምበታለሁ። 2 3 4 ልጅ ነው እንዴ? ሶስተኛ ልጅ ወልጄ 2 ወልጄ እረፍና ደግሞ ከ4 አመት በኋላ ድጋሚ 2 ወልዳለሁ። እንደዛ በእቅድ ነው እንጂ በአንዴ 2 ልጅ ተብሎ ይወለዳል ወይስ ምንድነው? ልጅ መረታል አሉ ዝም ብሎ እነዚህ ሰዎች በዙሪያችን ያሉ ሰዎች አክስትሽም እህቴም አዳምጪኝ፣ እህቴም አክስትሽም አጎቶችሽም በዙሪያሽ ያሉ ሰዎች በጠቅላላ ሁሉም ሰዎች እኔ ጋርም ያሉ አፍቃሪሽ ነኝ ብለው የሚመጡ የኔ አፍቃሪ ነው ብለው የሚመጡ ሴቶቹም ወንዶቹም በዙሪያችን ያሉ ሰዎች ችግር የሚፈጥሩብን ሁሉ ከወለድንና የራሳችንን ህይወት ከጀመርን ያኔ ዞር ብሎ የሚያየን ሰው አይኖርም። ሁሉም የራሱን ህይወት ይኖራል። በቃ ተጋቡ፣ ከመጋባት በላይ ወለዱ አይደለም ብሎ ማሰብ ሰው ይጀምራል። ስለዚህ አንቺ እኔም አንቺ እንሆናለን ኪያ። ካለበለዚያ ግን እኔና አንቺ ኪያ እንደ ቀልድ ምናምን ነገር የሆነ ነገር እያነሱ ያንንም ነገር እያነሱ ግን በመሀል ሊያዩ ነው ኪያ። ጭንቀት ይግባሽ። አንቺ ማጣት አልችልም። ለምን እንተጣጣለን? እናንተ እኮ እስከዛሬ እንጣላለን እንታረቃለን አይደል? ግዴታውን ደግሞ ልጅ ሲመጣ ድጋሚ እናንተ ይጣላን ይታረቃለን። አንጣላም። የሚያጣላ ነገር ምን ይኖራል? እናት ቤት ስታድር ልጁ አብሮ ይሄዳል ነው እንደዛ። ኪያ እንደዚህ የሚባል ነገር የለም። ለምንድን ነው የምንጣላው? የምንጣላው የሆነ አፍቃሪሽ የሆነ ነገር አድርጎ አይደል? የሆነ አፍቃሪ የሆነ ነገር አድርጋ አይደል የምንጣላው? ያኔ ግን ከዛ በኋላ ከትዳር በኋላ ለምን ብለው ነው አንቺ ጋርስ ለምን ብለው ነው እኔ ጋርስ የሚመጡት? ኪያ አንቺ እኔም ያንቺ በቃ እኔም የልጄ አንቺም የልጅሽ አድርገናል እኮ የሚያምር ቤት ይኖርናል ኪዬ። የሚያምር ቤት እኮ የሚያምር ቤት ከሚያምር ልጅ ጋር ይሄ ምን አይነት እንድገመው ኪያ ፕሊዝ በፈጠረሽ በቃ ከ3 አመት ከ4 አመት በኋላ ምን
በሁለት አመት ትምህርቴን ጨርስ አንደኛው አመት በትዳር ጊዜ ብናሳለፍ እናንተ ከዛ አንድ አመቱን እንወልዳለን 4 አመት ማለት ከ4 አመት በኋላ እንወልዳለን እንደዛ ነው እቅዳችን ሊያስቀምጥ አይደል ነው አይደለም አሁን 2018 ነው አይደል 2022 ላይ ያረበናት እንደዚህ ነገር የሚሆነው ማለት ነው ፈጣሪ ሲፈቅድ ነው ልጅም ትዳርም ሁሉም ነገር ፍቅርም ቢሆን ነገር ግን ኪያ እኔና አንቺ የራሳችንን እንወልዳለን ከተባለ እኮ አይደለም መቼም ሁሉም ነገር እንትን አይባልም አይደል የሰው ልጅ መውለድ ከፈለገ ፈጣሪ ሰጥቶታል እንዴት መውለድ እንዳለበት ሲቀጥል ደግሞ እኔና አንተ ለመውለድ አይደለም ሳንጋባ እንልም ለመጋባትም ገና ትንሽ ከመጨረስ እንደምጠብቀኝ ነግረኸኛል ነው አይደል ግን ኪያ ከነዚህ ጠላቶቻችን ከነዚህ ወልጄ ልጄን ነው ብሎ ትምህርቴን ነው ብሎ አናረባ ኪያ እኮ ህይወት ነው ለምንድን ነው አንቺ እንደ ህፃን የምትሆኚው ኦኬ በቃ አይሆንም እንደኔ አይሆንም እንድንማከርበት ነው አይፈልከው እንጂ አሉት ወስነው አይደለም እየነገርከኝ ያለው እንድንማከርበት ከሆነ እንደኔ አይሆንም ሪሉንስ ነገር በጭራሽ ነው የማይሆነው በይሳት ልጅ እኛን ማለት ተቻቻለ እኔ ቤተሰብ እንዲኖርሽ እፈልጋለሁ እሺ ጠላቶቻችን ሁሉ በተቀላላ እኔንም አንቺንም እያሉ ያሉ ሰዎች በተቀላላ ትተውን የራሳችንን ህይወት እንድንኖር አትፈልጊም እፈልጋለሁ ከፈለግሽ በቃ ወለጅልኛ አይ አብረን እንሁን ነው መውለድ አይደለም እናንተን አብሮ እንድንያኖር የሚያደርገው እኔና አንቺ ማስምን እንደሱ ቆይ ግን በዙሪያችን ያሉ ሰዎች ግን ኪያ ቢያንስ ወልደን አሩ የራሳችንን ህይወት ነው ወለደ ተብሎ ሰው ልጅ ይታል እንዴ እንደውም ጭራሽ እኮ እኛን የሚያጠቁን ሌላ ነገር እኮ አገኘን ማለት እኮ ነው የሰው ልጅ እንዴት ነው ጠላቱን ከራሱ ላይ ብር ሳያደርግ ሌላ እንዲነካበት ማይፈልግ ነገር የሚፈጥረው መልስልኝ ሌላ ስስ ምን ሆነበት ነገር አንተ በእኔ ስስ እንደሆንክ ይታወቃል እኔም ባንተ ስስ እንደሆንክ ይታወቃል ያንን ተጠቅመው እንዲየተጠቀሙብን ነገ ደግሞ ልጅ ብንወልድ ምን ያህል እንደሚያሰቃዩን አታውቅም ማንም ቼክ አያረጋንም አንዋር እኔ ህልም አለኝ አንተም ህልም አለ አቃለኝ ስራ ላይ ምን ያህል እየለፋ አንታለ ያንን ነገር ደግሞ በደንብ ማሳካት ትፈልጋለህ አይኖ ደግሞ ሰክሰስፉል እንደምትሆን አቃለሁኝ ግን ደግሞ እኔም በደሞ በዚህ በኩል አንተ እንደሰረት አላማለሽ ከስኬቴም በላይ እኔ ከምንም ነገር በላይ ኪያ አንቺን አስቀድማለሁ አንቺና አንቺ ስኬታማ መሆን የምፈልገው ኪያ ላንቺ ነው ነገሮች እንዲስተካከሉልኝ ቦታ እንዲይዙልኝ የምፈልገው ካንቺ ጋር ለመኖር ነው አንቺ ለማስደሰት ነው አንቺ ለማድረግ ነው ስለዚህ አንቺን ካሳጣኝ በኋላ ሰክሰስ መሆኑ ምን ያደርግልኛል ኪያ ለእናትህም ነው እኔ ደግሞ ለአባቴም ቃል ገብቼለታለሁ እኔ ደግሞ አንቺ እማራለሁ ተምር ይውልክ ትምህርቴን ካቋረጥኩ ራሱ 1 አመት ሊሆነኝ ነው አይደል ሞላኝ ኦሬዲ 1 አመት ሆኖኛል 1 አመት ከምናምን ነው እንጂ ሆነኝ እቺ ትምህርት ግን ኪያ በጣም እሺ መማር አለብኝው እንዴ 2 አመት እኮ ነው መማራው አኑ ለ2 አመት እማራለሁ ከዛ እዚህ ከመጣ በኋላ እንጋባለን ድል አድርገን እንደግሳለን እኔም በትምህርቴ በተማርኩበት ሰራለኝ በዚህ በኩል ሶሻል ሚዲያ አለን ከዛ በኋላ አንተም በተማርክበት ሰራለክ ከዛ በኋላ ልጆቻችንን ለማኖር አይከብደንም እንዴ አሁን እኮ እናንተ የኖርን ያለ ነው እናንተ የኖርን ያለ ነው በቤት ኪራይ ነው አይደለም ሃይስኩል ላይ ያለ ልጅ የሚያስበው ነገር ነው ሰርቼ ተመርቄ ምናምን እኛ እሱን ነገር አልፈነዋል ኪያ በቃ ብናልፈው የራስሽን ተፍተፈነ የራስሽን የሆኑ ነገሮች አሉ በቃ አሁን ይጎደለን ማለት ነው ምንድነው ነው ጠላት ቢያንስ ቤት እንግዛ አንድ ነገር ልንገር የሱ እኮ ችግር የለውም ኪዬ እኔ ከምን አንገላይቸው እንደሆነ ታውቂያለሽ አዳምጪኝ ኪዬ አዳምጪኝ እኔ ያየሁት ስለ ጊዜ ጉዳይ አይደለም ስለ ገንዘብ ጉዳይ አይደለም ስለ ልጅም ጉዳይ አይደለም ጉዳዩ እኔና አንቺን ሰላም ካደረጉን አንዳችን ለአንዳችን አያደርጉንም አልኩኝ አያደርጉንም አኗራ አያደርጉንም ቢያደርጉንም እኔ እነሱ ደስ እንዲላቸው ወይ እንዲተውኝ ብያለሁ ወልድም እኔ እዴ በይሳት ላይ እኔ መማር አለብኝ መስራት አለብኝ ብዬ በማስብበት ሰዓት ላይ ለወልድ አይሆንም ማለት ማረም አይሆንም እዴ ልክ አለ ሁሉም ነገር በስርዓት ሁሉም ነገር በስርዓት ይሆናል ግን አሁን አይደለም ምንድነው የደበረ ለምንድነው አሁን ወለድ ያልከ ነበር አማ በቃ እስቲ ምንድነው አኗር ቻለው በቃ ይኸውልህ አዋራኝ እሺ በስትክክል አሁን ልጅ ይመጣል እግዚአብሔር ስጦታ ግን ደግሞ ሁሉም ነገር በጊዜው ሲሆን ደስ ይላል የተደወለ ስልክ የለኝም የለህም
አዋራኝ በስትክክል አንተ የልጆች አባት እንድትሆን ነው የምፈልገው። ማንንም ካንተ ውጪ የልጆች አባት እንዲሆን አልፈልግም። ግን ደግሞ መማር አለብኝ። አንተ ይሄ መማር ስለ እባክህ ከብሩክ ጋር ተያያዘው ታውቃለህ። ድሮም ቢሆን ትምህርቴን ባለመጨረሴ እንዴት እንደማዝን እንዴት እንደምናደድ አይደል? አሁን ደግሞ ስኮላር ሲመጣልኝ ያንን ነገር መግፋት አለብኝ አለብኝ። ሰዎች የሚማሩት ለምንድን ነው? ለማደግ ነው፣ ለመገንዘብ፣ አውቆ ለመጠንቀቅ። ተረድተኛል አሉ። እንዳልተማረስ እስከዛሬ ቡቲክ ስነግር ነው የኖርኩት አይደለ? እስቲ የራሴን ነገር ልጀምር። እስቲ እኔን ፍላጎት ተረዳው። እሺ ወክሩሳይኝ አይደለም። ሁሉም እኮ በጊዜው ይሆናል አውቃለሁ። ባለፈው ለታ ምን ያህል እንዳዘንክ ምን ያህል በጣም ኤክሳይትድ ነው ካይቻለሁ። ልጅ ትወዳለህ? ንገረኝ። አውቃለሁ ልጅ ነው የምትወዳቃለሁ፣ ግን እንደዚህ በቶሎ ትፈልጋለህ? አንተ ጊዜ ያለው እኮ ልጅ ነው። እስቲ እኔን መጀመሪያ አሳድገኝ። እኔ ራሴ ገና ልጅ ነኝ። እኔ ራሱ አሳዳጊ እፈልጋለሁ። እኔ ልክ ልጅ መመኘት የጀመርኩት መቼ እንደው ታውቂያለሽ? አንቺን ዛሬ አውቄሽ በነገው ዕለት ነው። እንደዛ ደግሞ አይሆንም። ሁሉም ነገር በሰዓቱ በስርዓቱ ሲሆን ደስ ይላል። ተረዳኸኝ? ለመውለድም ለመጋባትም ጊዜውና ሰዓቱ ሲፈቅድ ሲሆን እውነቱን ስነግር አመዬ በጣም ያምራል። እንደዛ ሲሆን ሁሉም ነገር ግን በጊዜው ባቀድነው መልክ ምናምን ከቅዳችን በፊት ሊያኮላሹ ነው። ጭንቀት ይግባሽ እንጂ ፍርሃት ይግባሽ፣ ስስት ይግባሽ። እኔም እኮ እንደ ሰው በደግኝ እንደወጣት ምናምን ነገር ጊዜሽን በፈለግሽው መልኩ ተጠቅመሽ ስለመማርሽ አይደለም የፈለግሽው ዓለም ላይ የፈለግሽው ነገር ተምረሽ ምናምን ነገር እንደፈለግሽው ብትኖር ይወዳለው። እንደፈለግሽው ነግደሽ እንደፈለግሽው አቅደሽ እቅዶችሽ ላይ ከጨረስሽ በኋላ ትምህርትሽ ላይም ንግዱም ላይ ሁሉ ነገር አድርገሽ ስትጨርሽ እኔ ጋር ብትመጪ እወዳለሁ እኮ። ግን እነዚህ ሰዎች በዙሪያችን ያሉ ሰዎች ምናምን ነገር እንደዛ እየፈቀዱልን አይደለም። ቢያንስ በዚህ ምክንያት እንኳን ከተውን ምናምን ነገር ብዬ ነው። ቢያንስ አንቺ እንኳን ልጅ ወለድን ብለው ይተውናል። ኪያ ይሄ የፍራቻ ካንዱ እንትን ነው። እስኪ ዲያስፖራው ምናምን ነገር ወጣት ፈርቻለሁ። ዲያስፖራው ምን ነው ከነ ልጅ ኮሌጅ ከነ ልጅ አይቀበላትም ብለን ነው። ተንኮለኛ ትመስለኛለህ አንዳንድ ቀን። እና አንቺ ከወለድሽም በኋላ የሚል እቅዳለሽ? እሰይ አዩ ከኔ ጋር መጣላት ነው የምትፈልገው። በስትክክል ማውራት አትፈልግም። እኔ ይኸውልህ አንድ ነገር እንደውም ስወልድ የወለጠ ማበብ ነው የሚመስለኝ። ስለዚህ ሜቢ ከልጄ ጋር ብቻ ትላረከት ትችላለህ እና ብዙ ከወለደሽ በኋላ ቤት ትቀመጥልኛለች ብለን እንዳታስብ። ተረዳይ? አትይኝ እንደዚህ ካሜራ ፍለይ። እሺ ሌላ መፍትሄ አለሽ? ምንም መፍትሄ የለም ወይ ተወልድ አንተ ስማ ወልደ መስከት ስሞክረው ማለት እና ምንድን ነው የምትለኝ? እኔ ገና በዚህ ነው የምወልደው ማረና ያያና እሺ እንትናደን ተቆርብ እኮ አይደለም። እሺ ተይው ማለት ሳልችልም ነው ጀመረና ሐሳብ ይሰጥ። እሺ ተይስ ማለት ሳልች ማን የሆነ ሐሳብ ነው እንጂ አንተ እንደዛን ጭንቅላት ውስጥ አለበት። ያ ያልሞከርነው ነገር ምን አለ ነው አይደለም። እኔ እናንተ ቤት ከገዛን በኋላ አይደለ ልጅ ለመውለድ እናስበው ነው አይደለም። ግን አይደለም ቤት ከመግዛታችን በኋላ ይቅርና እስከ ቤት አይደለም ገና እንኳን ጧት ማታ ከሰዓት ምናምን ነገር አንቺን ከኔ ስለመለያየት ምናምን ነገር ተኝተው ማያድሩ ሰዎች ነው በዙሪያችን ያሉት። ኪያ አንቺ ስለ ቤት ታስቢያለሽ፣ አንቺን ስለማጣት በዚህ ጋር በዛ ያበራው ልጅ ወለጅልኝ ተዋናርቶ ካሜራ ፊት የሚወራ ነገር ነው። አሁን እኔ በቃ አንቺ ታሽነሽ ነው ተሸነፈ። 4 አመት ጠብቀኝ። እሺ 4 አመት ከ4 አመት በኋላ ዱብ ነው ማባናት ማለት አንተ ነው የመሰለ መሸጠው ባሪያ፣ እኔ ነው የመሰለ መሸጠው ባሪያ። ከፈለክም በቀይ ከፈለክ ባልጫ በቃ ተመቸ። እሺ አና ዘግተሽ ነው በማርያም እሺ ና ቆይ አይደለም በቃ ኪያ እሺ አልኩሽ። ተስማሙ እኮ በቃ ቤት እንዲደርቦኛል በጣም እሺ ቆይ ለታኮርፍ ነው በቃ የምሬ ይኸው አላኮረፍኩም። በጣም ደህና እሺ ደህና አይደለም ና ቆይ ተረጋጋ እንሂድ በቃ እንወልዳለን። 4 አመት ጠብቀኛለህ። እሺ አንጫወት በጣም እንፈራረም። እኔ እናንተ ከ4 አመት በኋላ እኔ ወይ እንዲሆብ ብዬ ወይ እንደዚህ ልጅ ካላየኝ ትከሰኛለህ። ተፈራርመናል። እስከዛ ከገሌ ካልወለድ ሰላም። ያው እንግዲህ ቤተሰቦች አልተሳካልኝም ምናምን እኔ ያሰብኩት ኪያን ለማስቸኮል ምናምን ነገር አልነበረም። በቻልኩት መጠን ምናምን
አለ አይደል የኔ ቤተሰቦች የሷን ቤተሰቦች ምናምን ከወለድን ቢያንስ አለ አይደል በዙሪያ ሰው ኪያን ሲያዩ ምናምን ነገር የሆነ ቤት መስርተው ምናምን የሚታያቸው ወንዶች አሉ ምናምን ነገር አለ አይደል ለዛ ነው የማይፋቷት ምናምን እኔ ሲያዩ ቤት መስርተው ራሳቸውን የሚያዩ ሰዎች አሉ የተለያዩ ሰዎች እና ከዚህ ሐሳባቸው ምናልባት የልጅ አባት የልጅ እናት ናቸው ተብሎ መታሰብ ሲጀምር ከተውን ለራሳችን በቃ ለፍቅራችን ለቤታችን ከተውን ብለን ነበር ምክንያቱም ቀለበት አድርገን እንኳን አልተውንም ነገ ትዳርም ብናደርግ ምናምን ነገር አልተውንም ቢያንስ ግን የልጅ እናት ስትሆን ሲያዩት የልጅ አባት ሲሆን ሲያዩ አላረለ እኔ ለኪዬ ከተውኝ ምናምን ብዬ ነበር ይሄን ነገር እንትን ያደረኩት ቤተሰብም ቢሆን ልጅ ሲያይ ምናምን ነገር ይሸነፋል ምናምን ነገር ከሚል ሳቢ ምናምን ነገር ነበር ያው ፈጣሪ ያለ ጊዜ ያለ ጊዜ ሰዓቱ ይሆናል ሁሉም ነገር እንግዲህ ሁለት ቀን ምናምን ነገር ተለያይተናል በጣም ናፍቀኛለች ምናምን ነገር በቃ አልተሳካልኝም ባላችሁበት ዱዓና ጸሎት ምናምን ነገር አድርጉልኝ ወዳችኋለሁ